ብለን ያሰብንበት ሁሉ እኮ ፈለግናት ግን የለችም። አለቁ ማሻንቲ ግን ደግሞ የግዴታ መገኘት አለበት። አዎ እሱንም አውቄያለሁ እኮ ግን እሺ እንዴት ምንም እኮ የትም ቦታ እኮ የለችም። አለቁ ማሻንቲ ብሮች እየተከታተሉ ነው። ባለፈው ሁለቱ ነው ጭራሽ ወደኛ እየመቷቸው ምራሴ ዋጋቸውን ሰጣቸዋለሁ። ሰዋቸው ቀቀኝ ወደዛ። እናንተ ምንድን ነው ሀሳባችሁ? ፖሊሶች ነው። ፖሊስ? አዎ ፖሊስ። እና ታዲያ ምን ፈለጋችሁ? አቶ ቀስቴ ሰው ላይ የመግደል ወንጀል ሙከራ በማድረግ ተጠርጥረ ከይሳት ጀምሮ በቁጥጥር ስር ውሏል። አልገባኝም። ማንን በመግደል ላይ የተጠረጠርኩት? አቶ ደመረ የሚባል ሰው ላይ የመግደል ሙከራ አድርገሃል። ይቅርታ ግን ሰው ተሳስታችሁ ነው የሚሆነው። አልተሳሳትም። ይልቃን ወደ ጣቢያ እንሂድ። ኧረ አሻንቲ ንገራቸው። እኔ ምንም አላውቅም አልኳቸው። አሻንቲ እኔ ምንም አላውቅም። አሻንቲ ለምን አትነግራቸው? እሺ ምን ልበል? ወይኔ ምንድን ነው የሚባለው? ኧረ ቹቹሻ አቤት አሻንቲ። ሄሎ ቹቹሻ ችግር ተፈጥሯል። ሚጢጢ ምን ሆነች? እሱ አይደለችም። እና ማን ነው? ቀስቴ ነው። ቀስቴ ምን ሆነ? ሰው ላይ የመግደል ሙከራ አድርጋል ብለው እኮ ፖሊሶች ወሰዱት። ወይኔ ምን? ቆይ ማን ላይ ነው የመግደል ሙከራ ያደረገው? ደመረ የሚባል ሰውዬ ነው። ሄሎ ቹቹሻ ሄሎ ልብስ ምንድን ነው? ምኑን? የፕሮግራም ልብስ አለብስም ምን? ወይ ፕሮግራሙ ከሰዓት ነው አይደል? አሁን እኮ የምንሄደው አዳራሹን ለማዘጋጀት ቢሆንም እኮ ምሳ በልተን በዛው ነው አይደል ፕሮግራም የምታደመው? አይ ልዴ ለሷ ታስብሽ አንቺው ከቤት አምጪልኝ ብያታለሁ። ይዛልኝ ነው ወርቂት ምን ግን መታደል እንዴ? እኛ እንዲኮሪዱና ሱሪ ይላሉ እናስተካክሉ ይመጣሉ። እንግዲህ ምን ታደርገዋለህ? ይሆናልስ ታዲያ። እኔ የምልህ ሶሲ የጻፈችው መጽሔት አለቀናት? ያውን በሚገርም ሁኔታ ነው። እና እንዴት ነው? ዝም ብለን ነው የምንከፋፈለው ወይስ? አይደል ቸር በቂ ንግግር ያደርግና ከዛ በኋላ መርዶ ይሰጣል። ሶሲ ግን በመጨረሻ እያስገረመችኝ ነው። በስተመጨረሻ የተሳካላት ይመስላል። እስኪ እናያለን። ኧረ ሰዓት ረፈደ። አንቺ ቆጠ ሂድ ወደዛ። ምን እያደረክ ነው እንደዚህ ቆየው? ምን እየተጣጣምኩ ነው ጽድት ያልኩ እዚህ አካባቢ በሎሚ እንዴት ነው? አምሮብኛል። እኔ እድሜ ዘመኑን አምሮበት የማያውቅ ሰው ታውቃለህ? ኧረ እኔ አላውቅም። እንግዲህ በደንብ ተዋወቀው። ምንም ብታደርግ የሚያምርብህ አንተ ነሽ። ይሁን አመዳም አፈር ፊት ራስን ግን አይተው ታውቃለህ? በቃ አማራልህ ተናገርክ ማለት ነው። እና ምን ልትል ነው አሁን? እንደዚህ ሆነ ስትታይ ባንተ ቤት አምሮብህ ካላ እናሳ ሲያስጠላ በእናታችሁ የሆነ የልብስ ቤት አሻንጉሊት እኮ ነው የምመስለው። አሻንጉሊት ቢሆንም እኮ ህፃናትን ለማጫወት ነው። አይ አንተ ፊት አለ አይደል እንዴ? ለማጫወት የማይሆን እና ለምንድን ነው ለማስፈራራት? እቺን ጭቁ ይቃቁምንበት እንቀጥላለን። አሁን ሄደን አዳራሹን ፏ እናድርግ። ቸከሶቹ ፎደ ብለው ሲመጡ ይኸውልህ ሶሲ ሳይዘጋጅ ከመጣች ጥል ነው የምታደርገው። እንዴ ለእሱ እንዳያሳስብህ። ከዛ በፊት ግን የኔ ትርትር ማግኘት አለብኝ። አስተል ግን የታለች? የኔ ፍንድቅድቅ እሷን ክላስ ከሸኘን በኋላ እኔና አንቺ ወደ ፕሮግራማችን ደስ ጃጀሩ የኔ ትርትር ደግሞ ሞራል መጠበቅ ታችበታለች ለአንዳንድ ሰዎች ማለት አልገባኝም። ሞራልን ልጠብቅ ብላ ነው እንጂ እኮ የተናገረችው ግልጽ ነው። ውበት ያለው ሚኪ ነው እያለች ነው አይደል? ኧረ አቡሻማ በውበት የሚወዳደር የለም። እንዲህ ልክ ልኩ ንገሪልኝ እንጂ አመዳ። በቃ በእናንተ ቤት ተደጋገፋችሁ ማለት ነው? መደጋገፍ ሳይሆን ያው አላ ታያለህ። በኋላ ይኸውልህ ፒያሬ ፊት እንዴት አድርጌ እንደማገራጣ አሳያለሁ። እኔ አቡሻ ደግሞ እንዴት ታግል እንደምወርድ አሳያለሁ። አሁን በቃ ወዲያ አታብዛ። ቶሎ ልጅቷን እንሸኛትና እነ ዴቭ እናግኛቸው። የት አዳራሽ ቀድመን ሄደን ፊክስ ማድረግ ያለበት ስራ አለ። ሆቴሉ ይሄንን ነገር አያመቻችም እንዴ? የኔ እናት እንዴት አድርገሽ ነው የምታስቢኝ? እኛ እኮ ተማሪዎች ነን። በአቅማችን በአቅሚቲ ሸሸግ ብለን ነው የምናከብረው። ምን ሆነሽ ነው? ይቅር በቃ የኔ ተረዳሽ በቃ ቀስቲ ላ ተረጋጋ። እንዴት ነው የምረጋጋው? ከማታ ጀምረሽ ስደውላ ስልኳ አይሰራም። ቤቷ ሄድኩ ላገኛት አልሰራም። ታዲያ እንዴት ነው የማይጨነቅኝ? ኦሜራ እዚህ አቃሪ ፒፕል ውስጥ ተከታኝ እንደው እንደዚህ ልትሰቀኝ? ይኸውልህ ወይ ነምኪ ጋር መደወል ሳይኖርብኝ አይቀርም። እነሱ እባክህ የሉም ትምህርት ቤት። እንዴት ናቸው? ይኸውልህ የጉድባይ ሴሪሞኒ እያዘጋጁ ኔትወርክሽ ተቋረጠ። እሺ አስረዳለሁ። ይኸውልህ የጉድባይ ሴሪሞኒ ማለት እኮ ትምህርት ሲያልቅ እኮ የሚከበር ማለት ይሄ የመለያ ፕሮግራም ማለት ነው። ወይ ደግሞ እሺ ቤዛ ጋር ለምን አለው ይለኛል እንዴ? ቤዛ ጋር እንደውል። ቤዛ ግን ብደውላት የደብራትም እንዴ? እስኪ ይሁንና ደውልላት ዝም ብለህ አጥላ ላይ እዚህ ጋር ደውልላት።
ከትምህርት ቤት ወጣሽ? አዎ ወጥቻለሁ። እና የት ነሽ? ወደ ተባባልነው ቦታ እየመጣሁ ነው። የሀሳብ ለውጥ አድርጊያለሁ። አልገባኝም። ወደ እናንተ ቤት መሄጃ ብዙ ጊዜ ከያሬ ጋር የምትገናኙበት ቦታ፣ እዛ ጋር ጠብቅሻለሁ። አንተ እሱን ቦታ ታውቀዋለህ? ከኔ የሚሰወር ምንም አይነት ነገር የለም። እሺ። ይቅርታ መኮንን፣ ስልክ እየገባብኝ ነው። ጥሩ። ያልኩሽ ቦታ ግን ቶሎ ድረሽ። እሺ። ሄሎ ቀስቴ። ቤዛ ፒስ ነው? ደህና ነኝ። ቆይ ፎንቄ አብራሽ ነች እንዴ? ማቾቹሻ ተናገር እንጂ ቤዛ። ፎንቄ ምን ሆነች? ዛሬ ትምህርት ቤት አልመጣችም። ደግሞ ከማታ ጀምሮ በተደጋጋሚ ስደውልላት ስልኳን እያነሳች አይደለም። ወይኔ በፈረሰኛው። ቆይና ምን ሆና ነው? አላውቅም፣ ግን ደግሞ ቅርብ ሰዓት ደህና ነኝ አታስቢ ብላ ቴክስት አድርጋልኛለች። ቆይ ግን የት ሆና ነው እንደዚህ ያለችሽ? እኔ እንጃ፣ እኔ ግራ ገብቶኛል። እኔ አሁን የሆነ ጉዳይ ገጥመኝ ከትምህርት ቤት ወጥቻለሁ። ይኸውልሽ ቤዛ፣ በእናትሽ የደበቅሽ ነገር ካለ አሁኑኑ ንገሪኝ እሺ? ቀስቴ፣ ምንም አልደበቅኩህም፣ ግን በቃ ጥሩ ሁኔታ ላይ አትመስለኝም። ይኸውልሽ ቤዛ፣ አንቺ ፈልጋት እኔም እፈልጋታለሁ። ከዛ የሆነ ነገር ካገኝሽ ንገሪኝ እሺ? እሺ ቀስቴ። ምን አይነት ጣጣ ነው በእናታችሁ? ቤዛ ምን አለች? ፎንቄ ትምህርት ቤት አልሄደችም። ቤዛ ራሱ በጣም ተጨንቃለች። ኧረ ላሽ ይሄ ሰው እያመረሩ እንዴ? ይሄን ውሽ የሆነ ሰው እየላገኘው ብቻ ገለዋለሁ። እሺ ማንን ነው? አደፈርሰን ነው። ቆይ እሺ ቀስቴ፣ ቀስቴ፣ ኧረ ተረጋጋ በእናትህ። ጄሪ ነገርሽ በእናትሽ ይቅርታ አድርጊልኝ። ለምን ይቅርታ ማድረግሽ? ሄደ አስደፍረሽኛል እኮ። እሺ በምን ልካስሽ? እኔ ካስሽኛል እኔ ምን ለውጥ ያመጣል? ዋናው እኮ ያንቺ ክብር እኮ ነው። የምርሽ ነው? አዎ የምሬን ነው። ክብርሽ ይበልጣል። አመሰግናለሁ የኔ ቆንጆ። አንቺ ቤት አንጀቴን በልተሽ ሞተሻል። የሰምኩሽ እኮ አንጀትሽን ልበላው ፈልጌ አይደለም። እና ምንድን ነው? ለእኔ ክብር ከኔ ውጭ ማንም ይጨነቃል ብዬ አስቤ አላውቅም። እና ለአንቺ ክብር ነው ስትይኝ ደስ ብሎኛል። ቆይ አንቺ እኔን እንዴት ነው የምታስቢኝ? እህትሽ እኮ ነኝ። አውቃለሁ። እሺ ይቅርታ እንዳደርግልሽ ትፈልጊያለሽ? አዎ እንደዛ ከሆነ እኔ ትንሽ የት ልንሄድ ነው? ውሃ ቦታ እንሄድና ይሄንን ያተንከሲት የሆነ ልጅ የሳምሽበትን ከንፈርሽን ትታጠቢያለሽ። ግን እኮ ምን ከዛ በኋላ እኮ አንቺን ስሜሻለሁ። እቺ ደግሞ ታስታውሰኝ ስታስጠላ ምን ትመስላለች እቺ? እሺ በቃ ጠብቂኝ። ሄሎ መኮንን፣ እየሰማሁሽ ነው። ነገሮች እንዴት ናቸው? ሁሉም ነገር ባሰብነው መልኩ እየሄደ ነው። በጣም ጥሩ። ያሬድ ምን እያለ ነው? ያሬድ ፖስታ ሰጥቶኝ ለሰዓት እየጠበቅኳት ነው። ገባኝ። አንተን ለማግኘት ነው ማለት ነው እየተጣደፈች የወጣችው? እንግዲህ እንደዛ መሆኑ ነው። የደንበኛችንስ ጉዳይ? ስለ እሱም ለማጣራት ሞክሬ ነበረ እና ምን አዲስ ነገር አለ? እሱን ደግሞ የሚመለከታቸው አካላት ማዝዣ እየተከታተሉት እንደሆነ ሰምቻለሁ። ስለዚህ ዛሬ በቁጥጥር ስር ሊያደርጉት ይችላሉ ማለት ነው? እንደዛ ያደርጋሉ ብዬ ተስፋ አደርጋለሁ። ዛሬ ቢይዙት ደስታችን እጥፍ ድርብ ይሆን ነበር። እሱን ዛሬ እንኳን ባይዙት ለዛሬ እያሳካን ያለው ነገር በጣም ጥሩ ነው። ስለዚህ ዛሬ የድል ቀናችን ነው እንበላ። ምን ጥያቄ አለው ዘጋ? ለማንኛውም ከመጠን በላይ መጠንቀቅ ይኖርብሃል። እመኚኝ፣ አላሳፍርሽም። እተማመንብሃለሁ። ቤዛ፣ እያደረግሽ ያለሽ ነገር በጣም ጥሩ ነው። አሁን ያሬድ የላከልሽ ፖስታ ሲደርስሽ በእርግጠኝነት እጁን መጠየቅሽ አይቀርም። ሄሎ ጸጋ፣ አንቺ አይጥ የት ነው ያለሽ? አላውቅም፣ ግን ሩቅ ቦታ ነው ያለሁት። አይዞሽ፣ እኔ በህይወት እያለሁ አደፍርስ መቼም እህትሽን አይቀማሽም። እሺ እሺ። ግን እኔ የምልሽን ነገር የማታደርጊ ከሆነ አንጠልጥሎ እህትሽን የሚያስጀምርሽ። አውቃለሁ አልኩሽ አይደል እንዴ ጸጋ? ቀስ በይ፣ ለእኔ መልስ አትስጪኝ። እሺ ቅርታ ጸጋ። ቤዛ ያሬድ መልእክት ልኮላት ልትቀበል ወጥታለች። በእርግጠኝነት መልእክቱን ስታየው ልትደውልሽ ትችላለች። እና ምን ላድርግ? አንቺ ትክጅኛለሽ ብዬ አላምን ብላ ድርቅ ስለምትልብሽ አንቺም እንደ ካድሻት ድርቅ ብለሽ ትነግሪያታለሽ። እና ደግሞ ለመኮንን ሁሉንም ነገር የምታቀቢው አንቺ እንደሆንሽ አስረግጠሽ ትነግሪያታለሽ። እሺ ጸጋ። አንቺ ብሽቅ ጸጋ አትበይኝ አላልኩሽም? ይቅርታ አድርጊልኝ የኔ እመቤት። ጎበዝ ልጅ። ከጥቂት ደቂቃ በኋላ ስልክሽ እንድትከፍቺው ቴክስት አድርግልሻለሁ። እሺ ታዛዥ ነኝ የኔ እመቤት። ጎበዝ። ሲሙሲ ኒንጃው ማን እንደሆነ አወቅሁት። ቆይ እንዴት? ትናንትና ስልኬን አጥፍቼ ሄድኩት። ከሆነ ሰው ጋር ጣልቼ ነበር። ከማን ጋር? ቆይ በምን ምክንያት?
ከቾምቢ ጋር በቃጀል ምክንያት ገባኝ። እናም ከቾምቢ ጋር ተደዋውለን ነበር ተቀጣጥረን እንደባደብ። ከዛ ከየት መጣ ሳለው ኒንጃው መጣ። ደግሞ ያሸነፈ ቃጀልን ይወስዳታል ብለን ተደራድረን ነበር። ያማሃል እንዴ? ቆይ እንዴት እንደዛ ታደርጋለህ? ለቃጁ ስሏ ደግሞ ቾምቢ ቃጀልን በጣም ይወዳታል። እናም ለሷ ሲል ምንም ያደርጋል። በእርግጠኝነት እሱ ነው። እሺ ምንድነው የምናደርገው? ይልሽ አንቺ ምንም አታደርጊ። እኔ እቅድ አውጥቻለሁ። እቅድ ውስጥ ልታሳትፈኝ ይፈልጋል። ለእኔ አስበሽ እንደሆነ አውቃለሁ፣ ግን ኤላ ስላለ ምንም አታስቢ። የኤላን እርዳታ ተቀበልኩ። አዎ አሳምነኝ። እሺ ግን እንድትጎዳብኝ አልፈልግም። እሺ አልጎዳብሽም። በዳይትና በሶሲ የተዘጋጀውን መጽሔት እናስመርቃለን። ይህን መጽሔት ደግሞ ሶሲ አንዷን ፓርት ጥንቅስ አድርጋ አንብባለን ታስመርቅልናለች። እስቲ ሁላችንም አንድ በሞቅታ በቅድሚያ ይህን ስለሰጣችን በጣም አመሰግናለሁ። ከመጽሔት ውስጥ አንድ የወደድኳት ክፍል አለች። እሷን ብይላችሁ ጀምራለሁ። ጽሑፉ ልዑል ኃይለ ተባለ አንድ የጥበብ ታዋቂ ሰው ነበር። ስለ ልጅነት ታሪክ ተጠይቆ እንዲህ ብሎ ነበር ያብራራለት። ለአንተ ልጅነት ምንድን ነው ሲባል ልጅነት የማር ዘመን ጓዳ ነው ነበር ያለው። እናም ማለት ነው ልጅነቴ ማርና ወተት አይደለም የሚባለው። እኛም የማሩን ዘመን አጣጥመን በአፍላነት ዕድሜ ተዋደን ሲልም ደግሞ ተጣልተን እንደገና ደግሞ መልሰን ታርቀን የልጅነት ምዕራፋችን ተገባዶ የወጣትነት መሸጋገሪያ ላይ ደርሰናል። እስቲ ሩቅ ሳንሄድ 11 ክፍልና 12 ክፍል ነበር ላይ እናስታውስ። በጣም በብዙ ጣውራዎች የተሞላ ነበር። ያለ ዕድሜያችን የቸኮልንበት፣ ሁሉንም ነገር ካላደረግን ብለን የታገልንበት፣ በስሜት ውጣ ውረድ የጣላንበት፣ በአፍላ ፍቅር ስሜት ጨርቃችንን ጥለን ክነፍ ያልንበት፣ ለምን አፈቀርኩኝ ብለን ራሳችንን የወቀስንበት፣ ከዚህ በኋላማ አይኗን ማየት አልፈልግም፣ ኧረ ከዚህ በኋላ አይኗን ማየት አንፈልግም ብለን የቆረጥንበት፣ ሳይል ሳያድር ደግሞ ተነፋፍቀን የታረቅንበት፣ እንደ ሀኒቾ ሁለት በማፍቀር የአፍላነት ስሜት የወለደውን መከራ የቀመስንበት፣ እንደ ፊዮሪ በኃይልና በእልህ የፈለግነውን ነገር ለማድረግ የሞከርንበት፣ እንደ ሔዋን የተደናበርንበት፣ እንደ ዴቭ ደግሞ አስተዋይ የሆንበት፣ እንደ ሚኪና እንደ አቡሽ እርድናን በደንብ የሰለጠንበት፣ እንደ ሶሲ እብደት የጮህንበት ዘመን እና ለታናናሾች ምክር ይሆን ዘንድ አንድ ነገር ማለት እፈልጋለሁ። በአፍላነት ዕድሜ ማፍቀር ማለት በእሳት እንደመጫወት ህይወትን ሳያስቡት ትልቅ ቁማር ውስጥ እንደማስገባት ነው እና ከኛ በጣም በብዙ ተማሩ እያልኩ ለነበረን ቆይታ በሙሉ በጣም አመሰግናለሁ። ታውቁኛላችሁ። ይኸውልህ በቃ እንደተባባልነው እኔ በቅርብ ርቀት እከታተላለሁ። ቀድሞ ከደረሰ ምን ሮጭ መጥቼ ለሁለት እንፋለማለን። እሺ ቢሰይ ዛሬም ይኸውልህ እንደምንም ብለን ማክሱን ማውለቀን ቢሆን ማንነቱን ማየት አለብን። እሱ አይቀርም ግን ደግሞ እንደተገናኛችሁ እንደነገርኩህ በፍጥነት ወደ ድብድብ እንዳገባሽ ስታይ ቢሰይ በቃ አንተ ሂድ፣ እኔ እዛ አካባቢ እጠብቅሃለሁ። አይዞህ ና እኔ አለሁ። እሺ ቤዛ መጣሽ? አዎ መጥቻለሁ። ያሬ ነው ይሄን እንድሰጥሽ አዘዘኝ። እሺ እሱ ግን ደህና ነው? ደህና ነው። መኮንን እባክህ ያሬድ ያለበትን ሁኔታ ንገረኝ። ስላለበት ስለ ሁሉም ነገር በደብዳቤ ገለጸልሽ ይመስለኛል። እኔ አሁን መሄድ ይኖርብኛል። ሰላም ቤዚ፣ ይህንን ደብዳቤ መጽፍልሽ ከመጠን በላይ በተሰበረ ስሜት ውስጥ ሆኜ ምን ያክል እንደማፈቅርሽ በደንብ ታውቂያለሽ። ዛሬ ግን በቃ ሁሉም ነገር ከቁጥጥራችን ወጥቷል። ከ2 ቀን በኋላ ወደ ካናዳ ልበር ነው። እስከዛ ድረስ ከቤት መውጣት አልችልም። ወደ ካናዳ ከመሄዴ በላይ በጣም የጎዳኝ ደግሞ የቹቻ ክረት ነው። ለመኮንን ስለኛ መረጃ የምታቀብለው ቹቻ ነበረች። መኮንን ለምኜው ሙሉ የድምፅ ልውውጡን በቴሌግራም ልኬልሻለሁ እና ቤዚ ቹቻን ተጠንቅቂያት። ሁሌም ቢሆን በጣም በጣም አፈቅርሻለሁ ያሬድ።
ነበር። ገመኔን የሸፈንሽልኝ ግን ጨከንሽብኝ። እኔ በጣም ነው የምወድሽ፣ ግን በቃ አሁን ተይኝ። ስቃዬን አሳየኝ ደርሶብኝ ብቀምሰው እንዋደድ ነበር ሰው እስኪ ቀናበት እንዋደድ ነበር ሰው እስኪ ቀናብን ስንለያይ ጊዜ ነው ቀኑ ጨለመብን ስንለያይ ጊዜ ነው ቀኑ ጨለመብን እውነቴን ነው እውነቴን ነው እውነት እውነቴን ነው እውነቴን ነው እውነት ጆኒ ዛሬ አታመልጠኝ። እስከ ሰፈር ድረስ አብሬያችሁ ነው የምሄደው። ቀኒዳ እንዴ ጆኒስ እንዴ ቀደም እኮ ሁላችንም በት ነው ያጣው። ይሄ ታንች እንደምከታተለው ገብቶታል ማለት ነው። ምን ነው ዝም አልሽ? እንዴ እሺ እንዴ እሺ እርግጥ ነው ለእናትህ ብላ ይሰጥቻል። ግን ያንን ሳደርግ ውስጤ ደስታና ክብር አይነት ስሜት ነው የሚሰማኝ። መቼም ቢሆን አልሰጠበት። ግን እናትህ ያንን ሳደርግ ለኔ የማይገባ ነገር ሰጥተኛል። ምንድን ነው? ይሄ ቀለበት ወንድ ልጅሽ ለሚያገባት ሴት የሚሰጥ የውርስ ስጦታ ነው። እሳቸው በስሜት ስለሚሰጠው ነው። ይሄ ግን ትክክል አይደለም። እናማ በእኔ ስም እሳቸውን ይቅርታ ጠይቅልኝ። ይህንን ደግሞ ለሚገባው ሰው ስጥልኝ። ይሄ ለእኔ ይገባኛል። በህይወቴ ላይ ስላደረግሽልኝ መልካም ነገር በሙሉ አመሰግናለሁ። ይሄ ደግሞ ከልቤ ነው። ሀኒ ጆኒ
ሄሎ ቅዱሴ፣ እንዴት ነህ? ሰርፕራይዝ ላደርግ ልመጣ ነው። የመጀመሪያ የሚለውን ዘፈን የዘፈንክልኝ ቦታ አስታውስከው? እዛ ጠብቀኝ። ደግሞ ጥሩ አለባበስ ለብሰና እሺ? መጣሁ። እኛ ዝም ብለን እንለፋለን እንጂ እኛ ከምንፈልገው በላይ ፈጣሪ የሚያስፈልገን ያውቃል። ፍላጎቴ ብሩኬ ነበር፣ ስጦታዬ ግን ቅዱሴ ነው። የመጀመሪያዬ ፍቅርን አሁ ያልኩት በአንቺ ነበር ፍቅሬ ሁሉንም ያየሁት ዘላለም ሕይወቴ። ሮቤል፣ ኢንስፔክተር አልማዝ
በሙሉ ላደረጋችሁኝ ነገር ሁሉ ዋጋችሁን ለመስጠት ቀን እየጠበቁ ነበር። እናማ ዛሬ ዋጋሽን ትከፍያለሽ። ለመኮንን ነው የምደውለው። አትልፊ፣ አይመጣም። እጮሃለሁ። ጩሂ። ማንም እስኪ ወንድ የሆነ ሰው መጥቶ ያሰልሽ። ቆይ ምን አድርጊ ነው የምትለኝ? ቤዛን አሳልፈሽ ስጪኝ ስልሽ እምቢ አልሽ። ጭራሽ ብለሽ በጩቤ ወጋሽ። ይሄ አልበቃም ሲልሽ ደግሞ በዛ መኮንን ተብዬ አስደበደብሽኝ። ጭራሽ ብለሽ እኔ ላይ ሰላይ ቀጠርሽብኝ። ይሄን ሁሉ ስታረጊ ዝም ምንሽ ይመስልሻል? ዝም አልልሽም ብታለሽ። ይኸውልሽ ምን እንዳደርግ ማወቅ ከፈለግሽ አንቺን ገድዬ እስር ቤት እገባለሁ። ብለን ያሰብንበት ሁሉ እኮ ፈለግናት፣ ግን የለችም። ጣለቁ ማሻንቲ ግን ደግሞ የግዴታ መገኘት አለበት። አዎ እሱንም አውቄያለሁ እኮ፣ ግን እሺ እንዴት ምንም እኮ የትም ቦታ እኮ የለችም። ጣለቁ ማሻንቲ እየተከታተሉ ነው። ባለፈው ሁለቱ ነው ጭራሽ ወደኛ ተዋቸው። ምላስ ዋጋቸውን ሰጣቸዋለሁ። ተዋቸው። ቀጥቀኝ ወደዛ። እናንተ ምንድን ነው ሀሳባችሁ? ፖሊሶች ነው። ፖሊስ? አዎ ፖሊስ። እና ታዲያ ምን ፈለጋችሁ? አቶ ቀስቴ ሰው ላይ የመግደል ወንጀል ሙከራ በማድረግ ተጠርጥረ ከሰዓት ጀምሮ በቁጥጥር ስር ውሏል። አልገባኝም። ማንም በመግደል ላይ የተጠረጠርኩት? አቶ ደመረ የሚባል ሰው ላይ የመግደል ሙከራ አድርገሃል። ይቅርታ ግን ሰው ተሳስታችሁ ነው የሚሆነው። አልተሳሳትም። ይልቃን ወደ ጣቢያ እንሂድ። ኧረ ሻንቲ ንገራቸው። እኔ አሻንቲ ንገራቸው። እኔ ምንም አላውቅም አልኳቸው። አሻንቲ እኔ ምንም አላውቅም። አሻንቲ ለምን አትነግራቸው? እሺ ምድበል ወይ ነው ምንድን ነው የሚባለው? ኧረ ቹቹሻ። አቤት አሻንቲ። ሄሎ ቹቹሻ፣ ችግር ተፈጥሯል። ሚጢጢ ምን ሆነች? እሱ አይደለችም። እና ማን ነው? ቀስቴ ነው። ቀስቴ ምን ሆነ? ሰው ላይ የመግደል ሙከራ አድርገሃል ብለው እኮ ፖሊሶች ወሰዱት። ወይኔ ምን? ቆይ ማን ላይ ነው የመግደል ሙከራ ያደረገው? ደመረ የሚባል ሰውዬ ነው። ሄሎ ቹቹሻ፣ ሄሎ